ባለፉት 7 ዓመታት የመንግስት የፕሮጀክቶች አፈጻጸም ፍጥነትም ጥራትም በከፍተኛ ደረጃ ነው ያደገው። በዚህም ሰፊ የልማት ውጤት ነው የተሰራው ማለት ነው። የመንገድ የፕሮጀክቶች አፈጻጸም በጣም ጥሩ ነው ያለው። አብዛኛው የመንገድ ፕሮጀክቶች በጥሩ አፈጻጸም ደረጃ ነው ያሉት። ስለዚህ በዚህም የመንገድ ዘርፍ ልማት ዘርፋችን ከ22000 ኪሎ ሜትር በላይ በአሁኑ ሰዓት የተገነባ ያለበት ሁኔታ ነው ያለው። ይሄም መንግስት ለዚህ ሴክተር በጣም ከፍተኛ ትኩረት ሰጥቶ የሰራ መሆኑን የሚያሳይ ነው። በመስኖ ልማት ረገድም ዘንድሮ የተሻለ አፈጻጸም ነው ያለው። የተጀመሩ የመስኖ ልማት ፕሮጀክቶች በመፈጸምና ለማጠናቀቅ የተደረጉ ያሉ ጥረቶች ጥሩ ውጤት እያመጡ ነው ያሉት። የቱሪዝም መዳረሻ ቦታዎች ልማት በክቡር ጠቅላይ ሚኒስትራችን የተሰሩ ያሉ ስራዎች በታለመላቸው ጊዜ እና ጥራት እና የፋይናንስ መጠን እየተጠናቀቁ ያለበት ሁኔታ ነው ያለው። በአብዛኛው ባለፈው ተጠናቆ የተመረቁበትና አገልግሎት እየሰጡ ነው ያሉት። ሌላ በጤና ልማት ዘርፍ በትምህርት ልማት ዘርፍ የተሰሩ ያሉ የልማት ውጤቶችም እጅግ በጣም ጥሩ ነው ያሉት። የተሟላ ማክሮ ኢኮኖሚ ማሻሻያውን ተከትሎ የውጭ ምንዛሪ ተመን በገበያ መወሰን ከጀመረ ጊዜ ጀምሮ በአጠቃላይ ከዚህ ከፖሊሲ ዲስቶርሽን ጋር የተገናኙ የኮንትሮባንድ ግፊቶች በከፍተኛ ደረጃ ነው የቀነሱት። ማክሮ ኢኮኖሚው ለኮንትሮባንድ ምቹ ያልሆነበት ሁኔታ ነው የተፈጠረው ማለት ነው። ይሄንን በተለይ የወርቅ ግብይት ድሮ በኮንትሮባንድ ችግር የነበረበት ሁኔታ ነው ያለው። አሁን የወርቅ ግብይት የሀገር ውስጥ ምርቱ ወደ ህጋዊ ገበያ መጥቷል። በዚህ ምክንያት ከፍተኛ የሆነ የወርቅ ኤክስፖርት ማድረግ ችለናል ማለት ነው። ስለዚህ የማዕድን ምርቶች ወደ ህጋዊ ገበያ በማድረግ ረገድ ላይ በጣም ጥሩ ውጤት ነው የመጣው። እንዲሁም በነዳጅ ላይ የተለያዩ ወደ ጎረቤት ሀገሮች የሚደረጉ ኮንትሮባንዶች ነበሩ። እነሱንም በመቆጣጠር ረገድ በጣም ጥሩ ውጤት ነው የመጣው። ኢትዮጵያ ከዚህ በተጨማሪ በቀጠናው አገሮች ከብዙ አገር እንጎራበታለን። ከጎረቤቶቻችን ጋር የምናደርገው የንግድ ግንኙነት፣ የመሰረተ ልማት ትስስር፣ የኤነርጂ አቅርቦትም ዘንድሮም ከፍተኛ እድገት ነው ያለው። እነዚህ ስራዎች እንግዲህ በቀጣይ ተጠናክሮ የሚቀጥሉ ይሆናል ማለት ነው። አጠቃላይ የማክሮ ኢኮኖሚ ፊስካል ፍሬምወርክ ብንለው በቀጣይ ዓመታት ያለን አጠቃላይ የማክሮ ትንበያን ማዕከል አድርጎ የመንግስት የገቢ አቅምንም ተተንብዮ አጠቃላይ የሚኖረን ሌሎች ገቢዎችንም ታሳቢ ማድረግ የመንግስትንም የወጪ ፍላጎት በደንብ በመተንተን የተዘጋጀ በጀት ነው። የተጀመሩ የልማት ስራዎችን ማስቀጠል አንዱ የበጀቱ ጉዳይ ነው። እንዲሁም ማህበራዊ ድጎማዎች በተወሰነ ደረጃም ቢሆን የሚቀጥሉ ዓመትም የሚቀጥሉበት ሁኔታ ይኖራል ማለት ነው። እነዚህንም ታሳቢ ያደረገ የተረጋጋ ማክሮ ኢኮኖሚ ከማስቀጠል አንፃር ከብሔራዊ ባንክ ምንም አይነት ቀጥታ ብድር አንበደርም። የሚቀጥሉ ዓመት በጀት በመጠኑም ከፍተኛ ነው። ሰፊ የልማት ውጤት እንዲያመጣ በተለይ ደግሞ ባለፉት ዓመታት የሰራናቸው የልማት ስራዎች አገልግሎት እንዲሰጡ ለማድረግ ደግሞ የመደበኛ በጀትንም ታሳቢ ያደረገ አጠቃላይ ያሉትን የልማት ውጤቶች ለማስቀጠል የተጀመሩ ጠንካራ እድገቶችንም ለማስቀጠል በከፍተኛ ደረጃ የሚያግዝ በጀት ነው የሚሆነው።